በእንደዚህ አይነት ወይ ማስወጣቱ ተገቢ ነው? ላይክ እሷ እኮ አልገባትም እንጂ አብርሃም ፍቅር ጋር ሲሄድ እንኳን እኔንም አይወደኝም ማለት ነው፣ እኔንም አያፈቅረኝም ማለት ነው ብላ እኮ ከኔ በላይ እሷ እኮ ተስፋ መቁረጥ መቻል ያለባት። ያ ማለት እንዴት ነው? አብርሃም አሁን ፍቅር ጋር ሄደ አይደለ? እሷ ፍቅርና ሩታ ተመካክረው ፍቅር የሆነ ነገር እንድታደርገው ፈቀደች። ቤተሰብ ያው ጠፍተናል እናውቃለን፣ ግን ያልናቸው ሁሉም ነገር እየሆኑ እንደሆነ አይታችኋል። ፍቅርና ሩታ እንግዲህ ሄርሜላ ላይ ምን ጠንስሰው ምን እንዳደረጉ እንግዲህ አይታችኋል። ስለዚህ ፍቅር ሁለቱን ለማቀራረብ ሆን ብላ እንደሆነ እስቀደማም ከዚህ ቀደም ምን አስባ እንደነበረ እኛ ተናግረን ነበርና አሁን ላይ ብዙ ነገሮች እንደማታስቡት ወይኔ ምንድነው የሚባል የማትጠብቁት እየሆኑ ነው ያሉት እና ፍቅርና ሩታ የድሮ የአብርሃም ኤክሶች ሄርሜላ ላይ ያደረጉት ነገር ብዙዎቹን አስቆጥቷል። ስለዚህ አብርሃም በጣም በሰፊው በትልቅ ፕሮግራም ሄርሜላን ይቅርታ ለመጠየቅ መንገዶችን እንደጀመረ መረጃው ደርሶናል። ነገር ግን አሁንም ከሩታና ከሄርሜላ ጀርባ የታቀደ ነገር አለ። ይህን ነገር ደግሞ ዋናው እያሰናዳ ያለው ዳኒ ነው። ስለዚህ ደግሞ ተጨባጭ መረጃ አለን። ከዚህ ቀደም ከተናገሩትና ከዚህ ቀደም እነሱ በተለይ በፍቅር በኩል በአብርሃምና በሩታ ዙሪያ የተናገረችው ነገር ነበር። እኔ ከዚህ ቤት ያሰማችሁ ማለት ነው። እንዲሁም ለምስክርነት መጀመሪያ ስሟት፣ ይቺ ማለት ነች እና ታስታውስታላችሁ ብዬ ይህን ነገር አስባለሁ። እና አሁን ላይ ደግሞ እዚህ ነገር ላይ ጭራሽ አሁንም እየሄዱበትና ሄርሜላን ከዚህ ጨዋታ ውስጥ ለማውጣት ሩታና እንትና እየሄዱበት ርቀት በጣም የሚገርም ነው። አሁን ላይ ግን በተለይ ሄርሜላ በጣም ሰፊ የተመልካች ድጋፍ እያገኘች ስለሆነ ሄርሜላ ሩታና ፍቅር በጣም ኃይለኛ መረጃ እየወጣባቸው ነው ማለት ነው። እኛ ከዚህ ቀደም ተናግሬ ነበር፣ ከዚህ ቀደም እኔ ብዬ ነበር ካስታወሳችሁ ማለት ነውና ፍቅር የመጣችበት መንገድ በጣም ማሳመንና በጣም ግራ የሚያጋባ እንደሆነ ተናግሬ ነበር። ኤኒዌይስ ግን አሁንም የወጣው መረጃ ስሙትና ከዛ በኋላ ደግሞ እንመለሳለን። ስሙት። ወይ ጉድ! እኛም እኮ አስቀድመን የምንናገረው ለዛ ነው። ብዙዎቻችሁ ወይ እነሱን ከመጥላት ምናምን ይመስላችኋል እንጂ እንደዛ አይደለም። አስቀድመን የምንናገረው የምንረዳው ነገር ስላለ ነው። ገባ? አብርሃም እንደነሱን ለመበቀል ብሎ ነበር ፍቅርን ያመጣት፣ ግን ፍቅር ቀድመዋለች። ሩታ አንድ እርምጃ ቀድመው በጣም ጉር ሰርተዋለች። ብዙዎቹ ደግሞ አሁን ሄርሜላን ነው ራቂ ከነሱ እያለ ነው። የሚገርም ነው። ተይ ፍቅር ተይ ፍቅርን እኮ እኛ ተይ የምንለው ለዚሁ ነበር። ፍቅር አሁን ላይ ልክ የዳኒን አይነት ጸባይ እየያዘች ነው። ዳኒ የሚሄድበትን ቴክኒክና ዳኒ የሚያደርገውን ነገር ታውቁታላችሁ። ስለዚህ ያንን ነገር ነው ቴክኒካሊ እየሄደች ያለች። የማይሰማችሁ ከሆነ ጠጋላ ነው። የሚገርም እኮ ነው። አያችሁ አይደል? ከመጀመሪያውም እዚህ ነገር ላይ ሆን ተብሎ እዚህ ጨዋታ ውስጥ እየከተቷት እንደሆነ እንደዚህ አይነት የማጇከም አይነት ባህሪ ውስጥ እንትን እያሏት እንደሆነ የሚያሳይ ነው። እኔ በተለይ በጣም ደጋግሜ ስናገር የነበረው ደጋግሜ ይሄን ነገር የምናገረው ነገር ስለሚታይ ነው። ወይ ጉድ! አሁን ደግሞ በሄርሜላ በኩል ምን አይነት ኃይለኛ ካውንተር አታክ እንደሚመጣ እንግዲህ ጠብቁ።
ኤኒዌይስ ውድ ቤተሰብ ምንም ማለት አንችልም። ነገ ደግሞ በጣም የባሰው ኃይለ ቃልና የባሰው ቡጥቡጥ በዚህ መልኩ ጠብቁት። ለመሰላችሁ አሁን ሄርሜላና ሩታ ተገናኝተዋል። እንግዲህ ሩታ የመለሰችው መልስ አለ ሄርሜላን ምን አይነት በጠላትነት መንገድ እያየችና የተስማማችውም ዓላማዋ እስከሚሳካና ለዓላማዋ ብላ እንደሆነ በጣም ደጋግማ ስትናገር ነበር። ይሄን ነገር ደግሞ እናንተም እኛም ደጋግመን ተናግረን ነበር ማለት ነው። ስለዚህ እኔ አሁንም እምነት የለኝም። አሁንም ነገሮች ቢስተካከሉም ነገሮች አሪፍ ነገር ቢመስሉም ግን በጣም እምነት የለኝም። ጥርጣሬ ውስጥ ወድቃለሁ። በጣም ጥርጣሬ ውስጥ ወድቃለሁ ማለት ነው። ኤኒዌይስ በጣም ባጭር ጊዜ ውስጥ ብዙ መልሶችን የምንጠብቅበት ይሆናል ማለት ነው። እዚህ ቪዲዮ ላይ እዚህኛው ላይ እንትን ላይ በጣም ብዙ ነገር እንደሰማችሁና እንደተረዳችሁ ተስፋ አድርጋለሁ። ባይ። እወዳችኋለሁ። ሱራዛ ሀበሻ ነበር።